በዮሐንስ ወንጌል ምዕራፍ 2 ቁጥር 4 ላይ አንቺ ሴት ከአንቺ ጋር ምን አለኝ? አንቺ ሴት ከአንቺ ጋር ምን አለኝ? ይህ ቃል ሰዎች በትንሽ አይምሯቸው ሲያስቡት ሲገነዘቡት የነቀፋ ቃላት አስመስለው የሚወስዱት አሉ። ነገር ግን እዚህ ጋር እናትና ልጅ የተስማሙበት ታላቅ ቃል ነው። እናትና ልጅ የተባለው ሰማያዊው አምላክ ሰማይና ምድር የፈጠረ መድኃኒት ክርስቶስ፣ እናት የተባለችውም እመቤታችን ቅድስት ድንግል ማርያም ዓለማት በእጁ የተያዙትን አምላክ በማኅፀኗ ወስና የተገኘች ዓለማትን ሁሉ የሚመግበው አምላክ ጡቷን አጥብታ የመገበች ታላቅ እናታችን የት ተገናኝተው ነው ይህ ያደረጉት ስንል ዕለቱ ቃና ዘገሊላ ነው። ዘገሊላ በተባለው አውራጃ ገሊላ በተባለው አውራጃ እዛ ላይ በሰርግ ቤት በተገኙበት ነው። ለምንድን ነው አንቺ ሴት ከአንቺ ጋር ምን አለኝ አላት? ጥያቄ ጠይቀው ነበር። ትእዛዝም አዛው ነበር። ፈጣሪ ማንም አያዘውም። ነገር ግን እናቱ በእናትነቷ ታዛዋለች፣ በፈጣሪነቱ ትገዛለታለች። የእሷ ክብር ተናግረን አንጨርሰውም። አንቺ ሴት ከአንቺ ጋር ምን አለኝ ነቀፌታ ይመስላል። ነገር ግን እናትና ልጅ ተግባብተው እርሷም የሚላቸውን አድርጎ በማለቷ መግባባታቸውን ገልጻለች። አንቺ ሴት ነች። በተፈጥሮ እግዚአብሔር ወንድና ሴት አድርጎ ፈጠራቸው። እመቤታችን ከሴት ወገን ነች። ትክክል ነው። ፈጣሪዋ ልጇ ትክክል ነው ያለው። አንቺ ሴት አላት። ወንድ ሆኖ የተወለደ አንተ ወንድ ይባላል። ይሄ ነቀፌታ አይደለም። በሌላ በኩል ሴት ማለት ምን ማለት ነው ብለን መጽሐፍት የነገሩንን ስናይ ሴት ማለት የመጀመሪያ ሰዓት አዳም ከተፈጠረ በኋላ ከጎኑ አንዲት አጥንት ነስቶ ሔዋንን ካበጀለት በኋላ የተናገረው ቃል ነው። ይህች አጥንት ከአጥንቴ ናት፣ ይህች ስጋም ከስጋዬ ነች፣ ስለዚህ ሴት ትባል ብሎ ሴት አላት። ሴት ማለት ምትክ ማለት ነው። ሴት ማለት ምትክ ማለት ነው። አዳምና ሔዋን ብዙ ተባዙ ተብለው እግዚአብሔር በፈቀደላቸው መንገድ አቤልና ቃየልን ወለዱ። ነገር ግን የተወለዱት አቤልና ቃየል እርስ በርሳቸው ተገፋፉ። አቤል የእግዚአብሔርን ሕግ በመፈጸሙ፣ ቃየል ግን መንገድ ተከትሎ አቤልን በገደለው ሰዓት ኦሪት ዘፍጥረት ምዕራፍ 4 ላይ ስንመለከት ሔዋን ወንድ ልጅ ወለደች። ወንድ ልጅ ወልዳ በሞተው በአቤል ፋንታ ምትክ አግኝቻለሁ ስትል ስሙን ማን አለችው? ሴት አለችው። ሴት ማለት ምን ማለት ነው? ምትክ ማለት ነው። ምትክ እዚህ ጋር ስናይ እመቤታችን ቅድስት ድንግል ማርያም የሰዎችን ችግር ሳይነግሯት ተረታ ለልጇ ያቀረበችው ጉዳይ እናቴ ሆይ አንቺም እኮ ምትክ ነሽ፣ ይሄ ቀላል ነገር አንቺ ማድረግ ትችያለሽ። አንቺ እኮ እኔ እሳተ መለኮት ስሆን
በማኅፀንሽ ያስተናገድሽኝ ነው። አንቺ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቼ በአጭር ቁመት በጠባብ ደረት ተወስኜ የተመላለስኩ ያለው እኔ አንቺ ማድረግ የምችው ነው ሲላት ነው። ብዙ ቅዱሳን ብዙ ታምር ሰርተዋል። እነ ኤልያስ ስናይ እነ ኤልያስ ስንመለከት ትንሹን ዱቄት አበርክተዋል። እነ ኤልሳ ስናይ ትንሹ ዘይት በብዙ ማሰሮ ላይ አበርክተው የተቸገሩትን ችግራቸው እንዲወጡ አድርገዋል። ከነዚህ ቅዱሳን ሁሉ የበላይ የሆነችው ከፈጣሪ በታች ከፍጡራን ሁሉ በላይ የሆነችው እናታችን ቅድስት ድንግል ማርያም ይሄን ማድረግ ትችል ነበር። ነገር ግን በእሷ ማፀን የተወለደው ሰማይና ምድር የማይችሉት ሁሉ ቻይ የሆነው ፈጣሪ መሆኑን ለሕዝቡ እንድትገልጽ ፈልጋ ነው። እሱ ታላቅ ነው። ታላቅነቱ ከሕፃንነቱ ጀምሮ የሰራላት ስራ ታያለችና ታውቀዋለች። ሌሎች ያልተረዱ ሰዎች ስላሉ ይህ ድንቅ ታምር እንዲገልጽ ሁሉ ማድረግ ይቻለዋል። ይታዘዝላት ነበር። ስታዘው ይታዘዝላት ነበር። በታምረ ኢየሱስ ላይ ስናይ በተለየ ሁኔታ አባቶቻችን ሲገልጹልን ውሃ ቅዳ ስትለው በነጠላ ቀጥቶ ያመጣ ነበር። ይይዛል? ነጠላ ውሃ ይይዛል? አይዝም። ብዙ ታምራት ይሰራላት ነበር። አሁን ወደዛ አልሄድም። ነገር ግን ያ ታምር እንዲሰራ በጠየቀችው ሰዓት አንቺ ሴት ከአንቺ ጋር ምን አለኝ? ከአንቺ ጋር ምን አለኝ? ይሄንንም ነጥለው ወስደው ሌላ የራሳቸው ትርጉም ይሰጡታል። ከአንቺ ጋር ምን አለኝ? እናቴ ሆይ አንቺ እኔን ወልደሽ በረሃ ለበረሃ የተሰደድሽ እናቴ፣ አንቺ የአንቺን ጡት ጠብቼ እንደ ሕፃናት ያሳደግሽኝ እናቴ፣ በእጅሽ የታቀፍሽኝ በጀርባሽ ያዘርሽኝ እናቴ፣ አንቺ የምትይኝ ነገር ላልፈጽም ከአንቺ ጋር ምን አለኝ? ጸብ ክርክር አለኝ? እምቢ ልልሽ እንዴት ይቻለኛል? ያልሽውን ነገር ሁሉ እፈጽምልሻለሁ። ችግረኞች ከችግራቸው አድናቸዋለሁ። በጣም በችግር ሰዓት ነበር ወገኖቼ። ሰዎች ሰርግ ሲደግሱ፣ ሰርግ ሲያዘጋጁ ብዙ ነገር ለፍተው ደክመው የሚጠጣው የሚበላው አዘጋጅተው በብዙ አይነት ተዘጋጅተው ነው እንግዶቻቸው የሚጠሩት። እነ ዶኪማስም እንግዶቻቸው ጠርተዋል። ሕዝቡ ወደ ሰርጉ ታድሟል። መብሉ ቀረበ፣ መጠጡ ቀረበ፣ መስተንግዶ ተጀመረ። ነገር ግን ግማሹ ሰው ደርሶት ግማሹ ሲቀር ወይኑ አለቀ። በዛን ሰዓት አስተናጋጆቹ፣ ድግስ አዘጋጆቹ ኀፍረት ተሰማቸው። እንዴት ብለው ይናገሩ? እንዴት ብለው ያውሩ? እንግዳ አቅማችን ይችላል ብለው ነው የጠሩት። አልቋል ማለት አይችሉም። የውስጣቸው ችግር ጭንቀት የምትረዳ እናት ወደ ልጇ ቀረበች። የወይን ጠጅ ባለቀ ሰዓት ቀርባ ልጄ ሆይ እነዚህ ሰዎች ተጨንቀዋል። ማንም መጥቶ የነገራት እኮ የለም። የውስጣችን ታውቃለች እናታችን። ችግራችን ትፈታልናለች እናታችን። ልጇ ችግራቸው መፍታት እንደሚችል አውቃ እባክህን አለችው። እሺ እናቴ አንቺ ያልሽኝን እኔ ላላደርግ ምን ጸብ ምን ክርክር አለኝ ከአንቺ ጋር? እሺ ነው የተባባሉት። የዛኔ
እሺ እንዳላት ስላወቀች ነው ሄዳ የሚላቸውን አድርጉ፣ ምን እንደሚላቸው፣ ምን እንደሚጠይቃቸው፣ ምን እንደሚያዛቸው ስለምታውቅ ነው። ባታውቅ ኖሮ ልጄ ሆይ አሳፈርከኝ ብላ ትመለስ ነበር። ነገር ግን የሚላችሁን አድርጉ። እርሱም ውሃ በጋን ሙሉ አለ። ውሃ ሞሉ፣ ቀጣችሁ ስጡ አለ። ምንም የተደባለቀበት የለም። ለአስተናጋጆቹ ቀድማችሁ ይሄንን ወይን የሆነውን ለማንም ሳትናገሩ አድርሱ አላቸው። ሰዎቹ እስከሚገረሙ ድረስ ይሄ ታላቅ ስራ። ስለዚህ ምን አለኝ ከአንቺ ጋር ምን አለኝ? እናትና አባትን አክብር ብሎ ሕግ የሰራ ማን ነው? ራሱ እሷ የወለደችው ልጇ ነው። እግዚአብሔር እናትና አባትን አክብር፣ እናትና አባትን አክብር ብሎ እናቱን የነቀፈ ቢሆን ሕጉ ሕግ አይደለም ማለት ነው። ነገር ግን ሕግ ልፈጽም እንጂ ልሽር አልመጣሁም አለ። ያስቀመጠው ትእዛዝ ያስቀመጠው ሕግ የፈጸመ ታላቅ አባት መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ላይ ስናይ ለቤተሰቦቹም ይታዘዝላቸው ነበር፣ ይታዘዝ ነበር። እንደሌላው ታዞ ነው ታዘዙ ያለን። ይታዘዝላቸው ነበር። አድርግ ያሉት ነገር ሁሉ ይሰራላቸው ነበር። ስለዚህ እናቱ አዛውማ ወደኋላ እንዴት ይላል? ከአንተም ጋር ምን አለን የሚለው ነቀፌታ ከሆነ እርሱ መድኃኒት ክርስቶስ በዚህ ዓለም ሲመላለስ ማቴዎስ 8 ላይ ስንመለከት አጋንንት ያደሩባቸው ሰዎች ነበሩ። በውስጣቸው ያደሩት አጋንንት ያለ ጊዜያችን ልታጠፋን መጣህን? ከአንተ ጋር ምን አለን ብለውታል። ይህም ስድብ ነው እንዴ? አይደለም። ውጡ ስትለን እንወጣለን፣ ሂዱ ባልከን መሰረት ባሰማራሃን መሰረት እንሰማራለን ሲሉት ነው። አንተ ማን እንደሆንክ እናውቃለን። የሰማያዊው አምላክ የአብ ልጅ ኢየሱስ ክርስቶስ አንተም አምላክ ፈጣሪ በሆነ ተገንዝበናል። ያለ ጊዜያችን አታጥፋን ብለው ነው የለመኑት። ስለዚህ ከአንቺ ጋር ምን አለኝ የሚለው መልካም ምላሽ እንጂ ነቀፌታ እንዳልሆነ ይዛችሁ እንድትሄዱ ነው። እናታችን ቅድስት ድንግል ማርያም በእሷ አማላጅነት በልጇ ቸርነት የተቸገሩ ሰዎች ችግራቸው የተፈታበት ዕለት ነው። ወገኖች እንኳን ድግስ ደግሳችሁ እንግዳ ጠርታችሁ ቀርቶ ድንገተኛ እንግዳ ቢመጣባችሁ በቤታችሁ ምንም ነገር ባይኖር በጣም ያስጨንቃል። እነዚህ ሰዎች ማስተናገድ አቅም አለን ብለው ነው። ነገር ግን በትንሽ ቦታ የነሱ አቅም በትንሽ ቦታ ተገጥቷል። የዛኔ ነው ለችግራቸው መፍትሄ የሚሆነው። አስቀድሞ ማንን ጠርተው ነበር? እናታችን ቅድስት ድንግል ማርያም። ሁሉም ልንጠራት፣ ለችግራችን ድርሽልን ልንላት፣ እባክሽ ከልጅሽ አማልጅን፣ በረከተ ሥጋ በረከተ ነፍስ ከሚሰጥ ልጅሽ እባክሽ አማልጅን ልንላት ያስፈልጋል። ስለዚህ ይህ ታላቅ በዓል ዛሬ ስናከብር ይሄ ታላቅ ምስጢር የመጀመሪያው ታምር የተደረገበት ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ወደ ገዳመ ቆሮንቶስ ሄዶ 40 ቀን 40 ሌሊት ጾሞ ጸልዮ በተመለሰበት ነው። ይሄ የመጀመሪያው ታምር በቃና ዘገሊላ የተደረገው። የሁላችንም ሕይወት መልካም ሕይወት ያ ክፉ ሕይወት አርቆ መልካም ሕይወት እንዲለውጥልን የሱ ፈቃድ ይሆንልን። አንቺ ሴት እናታችን ቅድስት ድንግል ማርያም ከሴቶች ሁሉ የበላይ ንጽሕተ ንጹሐን የአምላክ እናት ልትሆን ተመርጣ ተዘጋጅታ ባለቤቱ ራሱ አዘጋጅቶ ያስቀመጣት እናታችን ወንድ ነች ሴት ነች?
ሴት ነች፣ ሴት ነች። ማንም በጾታው ሴት ሆኖ የተፈጠረ ሁሉ ሴት ስለሚባል እናታችንም ሴት ነች። በሴትነቷ አምላክን ወልዳለች። ከሁሉ በላይ የሆነች እናት ነችና፣ ስለዚህ ከአንተ ጋር ምን አለን፣ ከአንቺ ጋር ምን አለን የሚለው ነቀፌታ ሳይሆን